ጤና ይስጥልን ክቡራን ተመልካቾቻችን እንደምን ሰንብታችኋል? ፖሊሳዊና ወንጀል ነክ ዘገባዎቻችን ወደ እናንተ መድረሳቸውን ጀምረዋል። በመስተንግዶ መስከረም ጉታነኝ አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ ለጌርጌሲኖን የአእምሮ ህሙማን መርጃ ማዕከል የተለያዩ ቁሳቁሶችን ድጋፍ አደረገ። ለዝርዝሩ አየው ብዙ ማሙዬ። ኢትዮጵያውያን ረጅም ዘመን ያስቆጠረ የመረዳዳትና የመደጋገፍ ባህል ባለቤት ናቸው። የተጎዱና አቅመ ደካማ የሆኑ ወገኖቻቸውን በማገዝ ማህበራዊ ኃላፊነታቸውን ይወጣሉ። ለዚህም ማሳያ የሚሆኑት ሀገር በቀል በጎ አድራጎት መርጃ ማዕከሎች ናቸው። ጌርጌሲኖን የአእምሮ ህሙማን መርጃ ማዕከል የተመሰረተው በ1998 ዓመተ ምህረት እንግዲህ አሁን መስከረም ሲመጣ 20ኛ ዓመታችንን እንይዛለን። ለምኖ እንኳን መመገብ የማይችሉ ፍጹም ራሳቸውን መግዛት የማይችሉ ማገዝ የማይችሉና ፍጹም ራሳቸውን የለዩ የሚባሉ የአእምሮ ህመምተኞችን ነው ከጎዳና ላይ እንግዲህ መንገድ ላይ መስተዋት የሚሰብሩ መኪና የሚሰብሩ በጣም የሚያስቸግሩ የሚባሉትን ነው እኛ ምናነሳቸው። የኢትዮጵያ ፌዴራል ፖሊስ በጀግንነት መጠበቅ በሰብአዊነት ማገልገል የሚለውን መርህ እውን በማድረግ ህግ ከማስከበር ተልዕኮ በተጓዳኝ ድጋፍ የሚሹ የማህበረሰብ ክፍሎችን በማገዝ የበኩሉን ድርሻ እየተወጣ የሚገኝ መሆኑን ገልጸው ለተደረገላቸው ድጋፍም የላቀ ምስጋናን አቅርበዋል። ፌዴራል ፖሊስም እንግዲህ አገር ከመጠበቅ ህዝብ ከመጠበቅ ህግን ከማስከበር ጎን ለጎን እንደዚህ ማህበረሰቡን የተጎዱ ወገኖችን መጠየቅ እንግዲህ ትልቅነት ነው። እንግዲህ ለስራቸው አንድ ብቻ አይደለም፣ ማህበረሰቡን በዚህ መልኩም ያግዛሉ፣ ይጠይቃሉ፣ ይጎበኛሉ የሚል ነገር ነው። ከነሱ ብዙ ትምህርት ነው የወሰድነው። ከሚያገኘው ነገር ላይ ቆጥበው ነው ያንን ገዝተው አምጥተው የሚጎበኙንና እንግዲህ በጣም ነው የማመሰግነው። ትልቅ ነገር ነው የተደረገልን፣ ያደረጉልንም ነገር በጣም ትልቅ ነገር ነው። ኢትዮጵያ ህዝብ ካለው ላይ ቀንሶ የሚረዳ ማህበረሰብ በመሆኑ መሰል የመርጃ ማዕከላት የተለያዩ ድጋፎች እየተደረገላቸው ተጎጂዎችን ድጋፍ በማድረግ ወደ ቀደመ ሁኔታቸው ለመመለስ በርካታ ተግባራት ይከናወናሉ። ከዚህ ቦታ ይሄን ወስደን ይሄን እናረጋለን የምንለውም ነገር ስለሌለ እንደው ሰው የሚችለውን ያህል መጥቶ ቢጎበኝ ቢጠይቀን የትኛውም ነገር እኛን ይጠቅመናል። እዚህ ቦታ ላይ ያገለገሉ ልብሶችን በማምጣት ሊሆን ይችላል፣ የምግብ እህል ይዞ በመምጣት ሊሆን ይችላል። የተለያየ ነገር በማምጣት እነዚህ ህሙማኑን ማገዝ ይቻላል። ማህበረሰቡ መሰል ማዕከላትን ሁለንተናዊ በሆነ መልኩ መደገፍ እንዳለበትም ጥሪ ቀርቧል። የአእምሮ ህመም በቂ ክትትልና ሕክምና ከተደረገለት እንደሌላው በሽታ ሁሉ የሚድን ነው። እዚህ የሚገቡት ከጎዳና አንስተን ዘመድ ወገን የሌላቸው ከጎዳና አንስተን ሕክምና ከተደረገላቸው በኋላ ወደ ቀድሞ ጤንነታቸው ይመለሳሉ። ከዛ ወደ ማህበረሰቡ ይቀላቀላሉ። ወደ ማዕከሉ ከመጡ በኋላ ወደ ማንነታቸው ተመልሰው ወደ ቀደመው ጤንነታቸው ተመልሰው ወደ ማህበረሰቡ የተቀላቀሉ ከ550 በላይ የአእምሮ ህመምተኞች የነበሩ በፊት አሁን ላይ ግን ወደ ማህበረሰቡ ተቀላቅለዋል። በተጨማሪም ደግሞ ምንም አይነት ቢወጡ እንኳን ቤተሰብ የሌላቸው የሆኑ ደግሞ 25 የሚሆኑ በማዕከል ውስጥ አሁን ከወጥ ቤት እስከ እንግዳ ተቀባይ ድረስ ባለው መሀል ላይ ሰራተኛ ሆኖ ስታፍ ሆኖ እያገለገሉ የሚገኙ። በድሬዳዋ ከተማ አስተዳደር መልካ ጀብዱ ቀበሌ የግለሰብ ሰብል በማቃጠል ጉዳት ያደረሱ ወንጀለኞች በጽኑ እስራት መቀጣታቸው ተነገረ። ዝርዝሩን ደምሌ ፈቀደ አዘጋጅቶታል። በድሬዳዋ ከተማ አስተዳደር መልካ ጀብዱ አሰልሶ ክላስተር በሚባል የገጠር ቀበሌ በሰው ሰብል ላይ ጉዳት በማድረስ የወንጀል ተግባር የፈጸሙ ግለሰቦች በፍርድ ቤት የቅጣት ውሳኔ ተላልፎባቸዋል። አሰልሶ ክላስተር በተባለ ቀበሌ ውስጥ ልዩ ቦታው ውላውል የተባለ መንደር አለ። እዛ አካባቢ ላይ ግንቦት 15 ቀን 2015 ዓ.ም በመሬት ኬዝ የተጣሉ ግለሰቦች ነበሩ። እነሱም ግለሰቦች አንድ የግል ተበዳይ መሐመድ አብዶ ሙሜ የተባለ የግል ተበዳዩ መሬት ነው። የወንጀል ተግባር የፈጸሙት አካላት እውነተኛነቱ ያልተረጋገጠ መረጃን መነሻ በማድረግ በግለሰቦች ማሳ ላይ የነበረ ሰብል በእሳት እንዲቃጠል በማድረግና የተጎጂ ቤተሰቦችን በመደብደብ ከአካባቢው ይሰወራሉ። በመሬት በመጣላታቸው ምክንያት ብቻ ተጠርጣሪዎች አንደኛ ኦብሳ ኢብራሂም አልይ፣ ሁለተኛ ኢብሳ ኢብራሂም ሙሳ፣ ሶስተኛ አሊ መሐመድ አሜ፣ አራተኛ ከድር አብደላ አሜ፣ አምስተኛ አደም አህመድ አደም፣ ስድስተኛ አልይ ጀማል ኡመር የተባሉ ተጠርጣሪዎች ከቀኑ
7 ሰዓት ላይ ግንቦት 15 2015 ዓ.ም ከቀኑ 7 ሰዓት ላይ በቀጥታ በግብረ አበርነት የሄዱና የገበሬ እርሻ ነው የማሽላ አዝመራ የማሽላ እርሻ ተቆርጦ በተቆለለበት ሙሉ በሙሉ ያቃጥሉታል። ይህን የተመለከተው የአካባቢው ሕዝብ ለፖሊስ ጥቆማ ያቀርብና ፖሊስን ፈጥኖ በመድረስ የወንጀል ተግባር የፈጸሙትን አካላት አፈላልጎ በቁጥጥር ስር በማዋል ክስ መስርቶ ጉዳዩን ለሕግ ማቅረቡ ይነገራል። ያንን የቃጠሎ ወንጀል ከፈጸሙ በኋላ እዚያ ያገኟቸውን የግል ተበዳይን ቤተሰብና ግለሰቡን ድብደባ ያደርሱባቸዋል። ከዛም የግብርና እርሻ መሳሪያዎች ዶማ፣ ካፋ የመሳሰሉትን የእርሻ መሳሪያዎች ይዘው ይሄዳሉ። ፖሊስ በቦታው በወቅቱ በፍጥነት በመድረስ የአካባቢው ሚኒሻ የአካባቢውን የቀበሌ የመንግስት መዋቅር በመያዝ ከያሉበት ከተበታተኑበት በቁጥጥር ስር በመዋል ወዲያውኑ ወደ ሕግ ማቅረብ ችለናል ማለት ነው። የክስ መዝገቡን የተመለከተው የፌዴራል መጀመሪያ ፍርድ ቤት የወንጀል ተግባር የፈጸሙትን አካላት እያንዳንዳቸውን ጽኑ እስራት እንዲቀጡ መወሰኑን ያስረዳል። ምርመራውን አጣርተን ለፌዴራል መጀመሪያ ደረጃ ፍርድ ቤት ላክን። ፌዴራል መጀመሪያ ደረጃ ፍርድ ቤት ክርክር ሲደረግ ቆይቶ ግንቦት 27 ቀን 2017 ዓ.ም በዋለው ችሎት እያንዳንዳቸውን በ10 ዓመት ጽኑ እስራት እንዲፈረድባቸውና ወደ ማረሚያ እንዲገቡ ተወስኗል። ወንጀልን ለመከላከልና ተፈጽሞ ሲገኝም ጥቆማ በመስጠት አጥፊዎች ለሕግ እንዲቀርቡ በማድረግ በኩል የህብረተሰቡ ሚና ከፍተኛ ስለመሆኑ በድሬዳዋ ፖሊስ ጠቅላይ መምሪያ የመልካ ጀብዱ ፖሊስ ጣቢያ አዛዥ ምክትል ኮማንደር ሻምበል ተካኝ ይገልጻሉ። ማህበረሰብ አቀፍ የፖሊስ አገልግሎት ታች ቀበሌ ድረስ የተደራጀ በመሆኑ በዚያም አካባቢ ያለው ማህበረሰብ በዚሁ በወንጀል በማህበረሰብ አቀፍ ተደራጅቶ ከሚኒሻ ጋር ከቀበሌ አመራሩ ጋር ተቀናይቶ ከፖሊስ ጋር ተቀናይቶ ስለሚሰራ በአብዛኛው የሚፈጸሙ ግጭቶችን ማህበረሰቡ በሚሰጠን ጥቆማና ማህበረሰቡም ቀድሞ ከሚኒሻ ጋር በመሆን በቁጥጥር ስር አውሎ ወደ ፖሊስ የሚሰጥ ማህበረሰብ ስለሆነ ለዚህ ተጠርጣሪዎች ወደ ሕግ ለማቅረብ ትልቁን ድርሻ የሚወስደው የአካባቢው ማህበረሰብ፣ የአካባቢው ሚኒሻ፣ የቀበሌው አመራሮች ናቸው። ህብረተሰቡ ችግሮች ሲፈጠሩ በሰላማዊና በሰከነ መንገድ መፍታት እንዳለበትና ካልሆነም ጉዳዩን ለሕግ ማሳወቅ እንዳለበት ፖሊስ መልእክቱን ያስተላልፋል። ማህበረሰቡ አንድ መረጃ ሲደርሰው እውነተኛነቱን ማረጋገጥ አለበት። እውነተኛነቱን ከማረጋገጥ ሳያረጋግጥ ለሌላ ወንጀል እየተዳረገ ራሱንም ወደ እስር ቤት አስገብቶ ቤተሰቡንም ላይ ጉዳት ማድረስ ስለሚሆን በመጀመሪያ የሚፈጠሩ ግጭቶችን የመሬት ግጭቶችን ባለን ሕግ መሰረት ሕግ አለ፣ ቀበሌ አመራር አለ፣ ግብርና ቢሮ አለ። በዚያ መሰረት ቢፈታ መልካም ነው እላለሁኝ። በፖሊስ አባላት መካከል የሚካሄዱ ስፖርታዊ ውድድሮች ከወንጀል መከላከል ስራ ጎን ለጎን የእርስ በእርስ ግንኙነትን የሚያጠናክሩ መሆናቸው ተገለጸ። ማክቤል ጦማይ የቪአይፒና ዲፕሎማቲክ ፖሊስ መምሪያ የውጭ ዲፕሎማቶችና ኤምባሲዎችን ከፍተኛ የመንግስት ኃላፊዎችንና ተቋማትን ደህንነት በመጠበቅ በመዲናችን የሚከናወኑ እውነቶች በሰላም ተጀምረው እንዲጠናቀቁ የተጣለበትን ኃላፊነት በተገቢ መንገድ እየተወጣ እንደሚገኝ ተነግሯል። መምሪያችን የቪአይፒና ዲፕሎማቲክ ፖሊስ መምሪያ የከፍተኛ ባለስልጣናትን ወይም ቬሪ ኢምፖርታንት ፐርሰን የሚባሉ አካላትን እንደዚሁም የውጭ ዲፕሎማቶችን እና አምባሳደሮችን ሕይወትና ደህንነት መጠበቅና ስራቸውን በተገቢው እንዲሰሩ ተገቢውን የደህንነት ጥበቃ አገልግሎት መስጠት ነው። መምሪያው በኢቨንቶች ላይ እንግዲህ በልዩ ልዩ ኢቨንቶች ላይ ተገቢውን አገልግሎት ይሰጣል። በአፍሪካ ህብረት ስብሰባ ጥበቃ፣ በዓለም አቀፍ ልዩ ልዩ ዓለም አቀፍ ስብሰባዎችን፣ ወሳኝ የሆኑ ኩነቶችን፣ ህዝባዊና መንግስታዊ በዓላትን ጭምር ደህንነታቸው እንዲጠበቅ ተገቢውን ስምሪት አድርገን እስካሁን የተመሰገኑ ስራዎችን አከናውነናል። ከወንጀል መከላከል ስራ ጎን ለጎን ስፖርታዊ ውድድር ማካሄዱ በየመምሪያው ባሉ የስራ ክፍሎች የወንድማማችነት ግንኙነትን በማጠናከር የሀገራችንን ሰላምና ደህንነት በጋራ በማስጠበቅ ስራዎችን በትብብር በመስራትና ልምድና ተሞክሮዎችን በመለዋወጥ የወንጀል መከላከል አቅምን ይበልጥ ለማሳደግ ሰራዊቱ በአካልና በስነ ልቦና ለመገንባት ጠቀሜታው የጎላ መሆኑ ተገልጿል። ስፖርታዊ ውድድሩ በትልቁ ጓዳዊ አንድነትን ለማጠናከር ነው። በስራ ክፍሎቻችን መካከል ዲሞክራሲያዊ የውድድር መንፈስ
መልካም የሆነ የውድድር መንፈስን ይፈጥራል። የእርስ በርስ ግንኙነትን ያጠናክራል። ሁለተኛ እንደገና ደግሞ የልምድ ልውውጥም መድረክ ነው ማለት ይቻላል። የስፖርት ውድድሩ አንዱ ሬጅመንት ከሌላው ሬጅመንት ጋር ያለው ግንኙነትና መስተባበር እንዲፈጠር ከማድረግ አንጻር ነው። ያሰብነውንም ስኬት በየሬጅመንቱ የሚደረገው ውድድር ጥሩ ውጤት አግኝተናል ብለን እናስባለን። ፖሊስ ተቋማት የስፖርተኞች መፍለቂያ መሆኑ የተነገረ ሲሆን የሰራዊትን ግንባታ ለማሳደግ ስፖርት ቀዳሚ ተጠቃሽ መሆኑም ተጠቁሟል። የኢትዮጵያ ፌዴራል ፖሊስ ለታዋቂ ስፖርተኞችን ያፈራ ነው። በዘመናት ታሪክ ውስጥ ታዋቂ ስፖርተኞችን የስፖርተኞች ምንጭ ነው ማለት ይቻላል። የምናውቃቸው በአትሌቲክስ እንበለው በልዩ ልዩ ስፖርት በሀገር አቀፍ ደረጃ የሚታወቁ ብርቅዬ ስፖርተኞችን ያፈራ ተቋም ነው። በተለያዩ ዘርፎች በተለየ እንደ ትኩረት ሰጥተን የምናወጣው በሩጫዎች በተለያዩ ሩጫዎች በሴትም በወንድም በተለያየ ኪሎ ሜትር ርቀት ላይ ተወዳድረው ውጤታማ ያመጡ ለሀገራቸው ወርቅም ብርም ነሐስም እንዲሁም የተለያየ ሜዳሊያዎች ያመጡ ስፖርተኞች አሉ። በሻሸመኔ ከተማ መልካ ሲርባ ክፍለ ከተማ እድሜዋ ለስራ ያልደረሰች ህፃንን የአካል ጉዳት ያደረሰችባት ግለሰብ በእስራት መቀጣቷን ፖሊስ አስታወቀ። ለዝርዝሩ ሰብለማረው። ተጠርጣሪዋ ግለሰብ እድሜዋ ለስራ ያልደረሰችን ታዳጊ በቤት ሰራተኝነት በመቅጠር ከእድሜዋ በላይ የሆኑ ስራዎችን በማሰራት የጉልበት ብዝበዛ በመፈጸም የአካል ጉዳት ማድረሷን የአካባቢው ማህበረሰብ ለፖሊስ ጥቆማ ይሰጣል። የወንጀል የተደረሰው 2016 ነው። 8ኛ ወር ውስጥ ነው። በመልካ ሲርባ ካራራ ፊልቻ ወረዳ ውስጥ ነው። የወንጀል በንጋቱ ነው የሰማነው፣ በሁለተኛ ቀን ማለት ነው። እንደተሰማ ህብረተሰብ ነው ኢንፎርም ያደረገልን። ስንሄድ ልጅቷ ህፃን ናት። እድሜዋ 11 ዓመት በታች ናት። ጥቆማውን የተቀበለው ፖሊስ ወንጀሉ ወደ ተፈጸመበት ስፍራ በማቅናት ማስረጃዎችን አሰባስቦ ምርመራውን ይጀምራል። አሰሪዋ ብዙ ጊዜ ንጭንጭ ወይ አለመስማማት ባህሪዎች አሉ። ሁሌ ትደበድባለች፣ ትመታለች። አንድ ቀን መጨረሻ ላይ የወንጀል የደረስንበት ሰውነቷን አቃጠለች፣ ማታች፣ ጥርሷን ሰበረች። ተደራራቢ ወንጀል ነው፣ ደጋግማ ማለት ነው። ከዛ በፊትም ታደርጋለች። ይሄ መጨረሻ ደግሞ ይፋ ጎላ ብሎ የወጣ ነገር ነው። ከዛ ጎረቤት ነው ጥቆማ ያደረገልን። መዝገቡን በሰውና በሰነድ ማስረጃ አስደግፎ ጉዳዩን ለአቃቢ ህግ ይልካል። በጉዳዩ ላይም ክስ ይመሰርታል። ሴትዮዋ ፌኔቴ ጎሳ ነው የምትባለው። እሷንም ቁጥጥር ስር ወደ አወልናት። መዝገቡም ሕክምና መረጃ፣ የአቃቢ ህግ ማስረጃ በህብረተሰቡ የጎረቤት ያስመስክረን ፍርድ ቤት ያቀረብ ነው። ፍርድ ቤቱም ግራና ቀኙን ተመልክቶ ተከሳሿ ጥፋተኛ መሆኗን ካረጋገጠ በኋላ በእስራት እንድትቀጣ ወስኖባታል ይላል ፖሊስ። በ16/4/2017 11 ዓመት ከ3000 ብር ጋር ውሳኔ አግኝታለች። ህፃኗን ቤተሰብ ፈልገን ከሲዳሞ ክልል መጥተው ህፃኗን ወደ ወላጅ ቤተሰቧ መለስናት። መሰል ድርጊቶች ሲፈጸሙ ህብረተሰቡ ለፖሊስ ጥቆማ መስጠት እንዳለበት ተገልጿል። በክረምት ወቅት ከሚከሰቱ የኤሌክትሪክ አደጋዎች ህብረተሰቡ ጥንቃቄ ማድረግ እንዳለበት የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ተጨማሪ አለን። በክረምት ወቅት ዝናብ አዘውትሮ ከመዝነቡ ጋር ተያይዞ የኤሌክትሪክ ፖሎች በመንሸራተትና በመውደቅ ጉዳት ሊያደርሱ ስለሚችል ጥንቃቄ መደረግ እንዳለበት ተጠቁሟል። ክረምት ስመጣ ብዙውን ጊዜ ደርቆ የነበረው መሬት ውሃ ሲያገኝ ራሱን የመንሸራተት ባህሪ ያለው ፖሎች ይወርቃሉ። ያረጁ ፖሎች ሊወርቁ ይችላሉ። እንጨት በንፋስ በዝናብ ወቅት ቅርንጫፉ ይገነጠላል፣ መስመር ላይ ይወርቃል። ልጆቹ ደግሞ እንደገና በፖል ላይ ገመድ በማንጠልጠል ይጫወታሉ። እንደገና የወደቀውን መስመር ሽቦ ሲያገኙ ለማንሳት ይሄዳሉ። ትልልቅ ሰዎችም ልጆች ብቻ ሳይሆን የክረምት ወቅት ልጆች ከትምህርት ገበታቸው ውጪ በመሆን ከቤተሰቦቻቸውና በየአካባቢያቸው ከመሰል ጓደኞቻቸው ጋር በአንድነት የሚያሳልፉበት ጊዜ በመሆኑ በኤሌክትሪክ ፖሎች ላይ ገመድ በማሰር ኳስ ሊጫወቱ ስለሚችሉ ወላጆች ትኩረት በመስጠት ልጆችን መጠበቅና መከታተል እንደሚገባቸው ተገልጿል። ልጆች ጨዋታ በሚጫወቱበት ጊዜ የሚጫወቱበት ገመድ ውሃ ሊነካ ይችላል። ዝናብ ስለሆነ
ያ ወደ ላይ በሚወረወርበት በጊዜ ምን ይደረጋል? ሽቦውን ሊነካ ይችላል። በዛን ሰዓት በልጆች ላይ አደጋ ሊያደርስ ይችላል። በሰውም ላይ አደጋ ያደርሳል። የወደቀውን ሽቦ አሁን በክረምት ምክንያት በመሬት መንሸራተት ሊሆን ይችላል። ወይም ፖሉ ጉድጓዱ ይሰፋና ዝናብ እንትን ሲያደርግ ውሃው መሬት ወደ ውስጥ ስለሚገባ ያ በመርጠቡ ምክንያት ፖል ይወርቅና ሽቦዎች መሬት ላይ ይወርቃሉ። መሬት ከነካ ኤሌክትሪክ ወዲያው ያጠፋል በእርግጥ እርጥበት ካለ። ነገር ግን መሬት ሳይነካ እንጨቱን አንጠልጥሎ ከያዘ ኤሌክትሪክ ላይ ጠፋ ይችላል። በዚህ ጊዜ ምን ይሆናል? ሰዎች ተራ ሽቦ ይመስላቸውና ይነካሉ። በዚህ ሰዓትም በንብረት በከብቶች ላይ ሊሆን ይችላል፣ በሰው ላይ ሊሆን ይችላል፣ አደጋ ያስከትላል እና ክረምት ላይ ጥንቃቄ ሊያደርጉ ይገባል። በዚህ የክረምት ወቅት ችግኞች በብዛት የሚተከሉበት ጊዜ በመሆኑ የሚተከሉ ችግኞችም አድገው የኤሌክትሪክ መሰረተ ልማቶችን እንዳይነኩና በማህበረሰቡም ሆነ በአካባቢው ላይ ጉዳት እንዳያደርሱ ከወዲሁ ጥንቃቄ ማድረግና አላግባብ ያደጉ ችግኞችም ካሉ ማስወገድ እንደሚገባ ተነግሯል። አዋጅ 810 አንቀጽ 28 ላይ እና 9 ከስር ዛፍ መትከል ወይም ደግሞ እንጨት የተዘረጋውን መሰረተ ልማት ሽቦውን ሊነካ የሚችል ወደ ላይ አድርጎ ረዝሞ ሊነካ የሚችል ዛፍ መትከል ክልክል ነው። ይህንን እያወቁ እኛ መስመር ዘርግተን ከሄድን በኋላ መልሶ ይተክሉና ዛፌ ቆረጣችሁብኝ እንዲያርጋችሁብኝ የሚል ጥያቄ ስለሚነሳ ከመጀመሪያው ህግ የከለከለ ጉዳይ ስለሆነ ህግን ቢያከብሩ ማህበረሰቡን ጉዳት ላይ የሚጥሉ ከደንብና መመሪያ ውጪ የሆኑ ግንባታዎች እንዲስተካከሉ ቁጥጥር ማድረግ ይገባል የተባለ ሲሆን የኤሌክትሪክ መሰረተ ልማት የሆኑ ፖሎችን ተጠግተው የመኖሪያና የንግድ ቤቶችን የሚሰሩ አካላት ከዚህ ድርጊታቸው ሊቆጠቡ እንደሚገባ ተነግሯል። ቤት ውስጥ ፖል ቆማል። ይሄ አሁን በምንም ተአምር መስሪያ ቤቱ አያደርግም። ብናደርግም አንችልም። የሰው ቤት ውስጥ ገብተን ፖል ስንተከል ህብረተሰቡ ራሱ አይፈቅድልንም። እኛ ሰርተን ከሄድን በኋላ ምን ያደርጋሉ? ከስር ቤት ይሰራሉ፣ ዛፍ ይተክላሉ። ስለዚህ ይሄ በህግ የሚያስቀጣ መሆኑን አውቀው ህብረተሰቡ ትክክል አለመሆኑን ተገንዝበው ይህንን ቢያቆሙ ያደረጉትም ካሉ ቢያፈርሱ ቤቱንም ከዛ ቢያነሱና እንጨትንም ደግሞ የተከሉት ካለ ያንን ቆርጦ ወይም ላይ ረጅም ሳይሆን መስመሩን ሳይነካ በጊዜ ከስር ቆርጦ ቢያነሱ ጥሩ ነው። ኤሌክትሪክ በተዘረጋበት መስመር ስር ስታንዳርዱን ባልጠበቀ ሁኔታ ግንባታዎች እንዲከናወኑ ማድረግ ትልቅ ተግዳሮት ሆኗል። የኤሌክትሪክ እንዲቆራረጥ ምክንያት ሆኗል። ስለዚህ እነዚህ ነገሮች ላይ የግንባታ ሰጪው ፍቃድ ሰጪው አካል በአዋጅ 464 ህዝባር 1997 መሰረት ግዴታ አለበት። ግዴታው ምንድነው? ከመስጠቱ በፊት የኤሌክትሪክ መሰረተ ልማትና የቴሌ አውታሮች ቦታው ላይ ያሉ የሉም የሚለውን አረጋግጦ የመስጠት ኃላፊነት ወይም ግዴታ ስላለበት ፍቃድ ከመስጠቱ በፊት ይህን እንዲያደርግ ማስተላለፍ ፈልጋለሁ። የጸጥታና ደህንነት ተቋማት በጋራ በመቀናጀት የ2017 ዓ.ም የትምህርት ዘመን የ12ኛ ክፍል ማጠቃለያ ፈተና በሰላም እንዲጠናቀቅ ባወጡት የጸጥታ እቅድ ላይ ውይይት አካሄዱ። ሀገር አቀፍ ፈተናዎች በጊዜውና በአግባቡ እንዳይከናወኑ ለማድረግ የሚንቀሳቀሱ አንዳንድ አካላትን ለመከላከልና ለመቆጣጠር ካለፉት ጥቂት ዓመታት ጀምሮ ከጸጥታ ተቋማት ጋር በመስራታችን ውጤታማ ሆነናል ሲሉ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ገልጸዋል። ባለፈው ስርዓት ውስጥ ትውልድን በእውቀት በክህሎትና በስነ ምግባር ለመቅረጽ የሚደረገው እንቅስቃሴ አናሳ በመሆኑ ምክንያት ፈተናን የመስረቅና የመኮረጅ ተግባር ይታይ እንደነበረ ገልጸው የፈተናውን ሂደት ከህትመትና ከማጓጓዝ ጀምሮ የተማሪዎችን ደህንነት እየጠበቀ ስርቆትና ኩረጃ እንዳይፈጸም የኢትዮጵያ ፌዴራል ፖሊስ ከፍተኛ ትኩረት ሰጥቶ እንደሚሰራም ተናግረዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በቀደሙት ጊዜያት ማትሪክ በመባል ይታወቅ የነበረው የ12ኛ ክፍል መልቀቂያ ፈተና ከነበረው ተናፋቂነትና ዝና ወርዶ በስርቆትና በኩረጃ ምክንያት በዘፈቀደ የሚያልፉበት እየሆነ መጥቶ እንደነበረና የለውጡ መንግስት በወሰደው ቁርጠኛ የፖሊሲ ለውጥና አሰራር ምክንያት ዛሬ ላይ ተማሪዎች ስርዓት ይዘው በመፈተን ያጠኑትን ያነበቡትና ያለፉበትን ውጤት እንዲያገኙ ተደርጓል ብለዋል። ትውልድን በእውቀት መቅረጽ ለሀገር እድገትና ጸጥታ ሁኔታ መሻሻል ጠቀሜታው ከፍተኛ መሆኑን ገልጸው የዘንድሮ የ12ኛ ክፍል ፈተና ከዚህ ቀደም ከነበሩት ዓመታት በተሻለ መልኩ ጸጥታውና ሰላሙ ተጠብቆ እንዲከናወን ዝግጅት መደረጉን ጨምረው ገልጸዋል። ለፈተና የሚጓዙ ተማሪዎችን ይዘው የሚንቀሳቀሱ አሽከርካሪዎች የትራፊክ ሕጎችን በማክበር በኃላፊነትና በጥንቃቄ እንዲያሽከረክሩም አሳስበዋል። የኢትዮጵያ ፌዴራል ፖሊስ በከፍተኛ የለውጥ ሂደት ውስጥ ከገባ በኋላ
የሀገርን ሕልውና የሚያስቀጥሉ የትምህርት ተቋማትን ለመጠበቅ የዩኒቨርሲቲ ፖሊስ በማደራጀት የመማር ማስተማር ሂደቱን ሰላማዊ ማድረግ መቻሉን የገለጹት የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፈንታ ብሔራዊ ፈተናዎች ሲከናወኑም ፌዴራል ፖሊስ በወትሮ ዝግጁነት ኃላፊነቱን እንደሚወጣ ገልጸዋል። ዘገባው የሐዋርያው ጳውሎስ ነው። ለዛሬ የመራረጥናቸው ፖሊሳዊና ወንጀል ነክ ዘገባዎቻችን እስካሁን የተከታተላችሁትን ይመስል ነበር። መስከረም ጉታ አብሬያችሁ ቆየው። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ሰላምና ደህንነት ለሁለንተናዊ ተጠቃሚነት